ህይወቱ ያለፈችው ቤት ውስጥ። ሰላም ጤና ይስጥልን የምንወዳችሁ ዛሬ በማህበራዊ ሚዲያ ላይ ትኩረት ያገኙ አራት ዋና ጉዳዮችን ይዘንላችሁ ቀርበናል። በመጀመሪያ ሰይፉ ፋንታሁን ስለ ተወዳጁ አርቲስት ነጻነት ወርቅነህ የመጨረሻ ሰዓታትና ስለ ህልፈቱ እውነታ የሰጠውን ዝርዝር ማብራሪያ እናስቃኛቸዋለን። በመቀጠልም መጋቢ ሐዲስ እሸቱ ሰሞኑን ኢትዮጵያን ስለጎበኘው አሜሪካዊ ዩቲዩበር አይሾስፒድ እና ታዋቂ ሰዎች ወደ ሃይማኖታዊ ተቋማት ሲመጡ ስለሚደረግላቸው አቀባበል የሰነዘሩትን ጠንከር ያለ ትችት የምንመለከት ይሆናል። ዓለማችን አሁን ያለችበት የኮስሞቲክስ እና የፋስት ፉድ አስተሳሰብ በስነ ጥበብና በደራሲያን ላይ ያሳደረ ስላለው ተጽዕኖ መጋቢ ሐዲስ ያነሷቸውም ነጥቦች በዘገባችን ተካተዋል። በመጨረሻም በአሁኑ ወቅት በሕክምና ላይ ለሚገኘው ለማስተር አብነት ከበደ ከካናዳ ቶሮንቶ የተላከለትን ስጦታና ማህበራዊ ሚዲያን ስለመጠቀም የሚያስጠነቅቅ ምክር በዝርዝር የምንዳስስ ይሆናል። እነዚህን ጉዳዮች እስከ ፍጻሜው አብራችሁ እንድትከታተሉ በአክብሮት እንጋብዛለን። በቅርቡ ከዚህ ዓለም በሞት የተለየውን ተወዳጁን አርቲስት ነጻነት ወርቅነህን በሚመለከት ሰይፉ ፋንታሁን በሞቱ ጉዳይ የነበረውን እውነተኛ ሁኔታ በዝርዝር አብራርቷል። ሰይፉ እንደገለጸው ነጻነት ወርቅነህ ሕይወቱ ያለፈው ሆስፒታል ሳይደርስ እዛው በመኖሪያ ቤት ውስጥ ነው። ነጻነት የሚኖረው ከባለቤቱ እናት ጋር ሲሆን ሕይወቱ ባለፈበት ዕለት ጠዋት ላይ ጁስ መጠጣት እፈልጋለሁ በማለት ጠይቆ ነበር። ይሁን እንጂ የቀረበለትን ጁስ እንደጠጣ ወዲያውኑ በማስታወኩ ምክንያት አብረውት የነበሩት የባለቤቱ እናት በሁኔታው ተደናግጠው ለቅርብ ጓደኛው ለአስናቀ ስልክ በመደወል መረጃ ሰጡትም። አስናቀም ሁኔታው አስቸኳይ መሆኑን በመረዳት ወደ ስፍራው እየመጣ ባለበት ወቅት የጠብታ አምቡላንስ የሕክምና ቡድን በአስቸኳይ እንዲደርሱ ጥሪ ያደረገ። የአምቡላንስ ባለሙያዎቹም ጥሪው በደረሳቸው በጥቂት ደቂቃዎች ውስጥ ነጻነት ቤት ድረስ የደረሱ ሲሆን እዛው ባለበት የኦክሲጅን ድጋፍ በመስጠት ህይወቱን ለመታደግ ከፍተኛ ጥረት አድርገዋል። ከዚያም አያት አካባቢ ወደሚገኝ ሆስፒታል በፍጥነት ይዘውት አምርተዋል። ሆስፒታሉ እንደደረሱም አንዲት ሐኪም ነጻነትን የመረመረችው ሲሆን በወቅቱ ህይወቱ አስቀድሞ ማለፉን አረጋግጣለች። ሰይፉ ፋንታሁን አክሎ እንደገለጸው እሱ ወደ ነጻነት ቤት የደረሰው ጓደኛው አስናቀ ደውሎለት ሲሆን በስፍራውም የአምቡላንሱን ሹፌር አነጋግሯል። ሹፌሩም ቤተሰብ በይፋ እንዲያረጋግጥ ፈልገን ነው እንጂ እውነታው ግን ገና ቤት ውስጥ ስንደርስ ህይወቱ አልፏል የሚል ምላሽ ሰጥቶታል። ይህም ነጻነት ለረጅም ጊዜ ሲያመው በነበረው ምክንያት ድንገተኛ የጤና መታወክ አጋጥሞት ህይወቱ ማለፉን የሚያሳይ መረጃ ሆኗል። ከዚህ ክስተት በኋላ ነጻነትን ይዘውት ወደ አይሲኤምሲ ሆስፒታል ያመሩ ሲሆን ምክንያቱም ባለቤቱና ልጆቹ በውጭ ሀገር ስለሚገኙ የሟች አካል ማቆያ አስፈላጊ ስለነበረ ነው። ከቤት ጀምሮ የነበሩት የአምቡላንስ ሰራተኞችና የህክምና ባለሙያዎች ነጻነትን ለመርዳት የሞከሩ በመሆናቸው ያለበቂ መረጃ አካላትን መውቀስ ተገቢ እንዳልሆነና እውነታውን መረዳት እንደሚገባ ሰይፉ ፋንታሁን በትላንትናው ምሽት አሳስበዋል። በዚሁ የሰይፉ ፋንታሁን ሾው ዝግጅት ላይ እንግዳ የነበሩት መጋቢ ሐዲስ እሸቱ ሰሞኑን ኢትዮጵያን ስለጎበኘው አይሾስፒድ ተጠይቀው ጠንከር ያለ ትችትን ሰንዝረዋል። መጋቢ ሐዲስ ልጁን አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ እንደ ውሻ ይጮሃል በማለት ይዘቱ ጥልቀት የሌለው መሆኑን ገልጸዋል። ዓለማችን አሁን ያለችበትን ሁኔታ የኮስሞቲክስ ዓለም ሲሉ የጠሩት መጋቢ ሐዲስ ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ አውሮፕላኑ ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት ይከበራል በማለት ትውልዱ ለቁም ነገር ሳይሆን ለመዝናኛ የሰጠውን የተጋነነ ቦታ ተችተዋል። አስተሳሰባችን እንደ ፋስት ፉድ አለያም ፈጣን ምግብ ሆኗል ያሉት መጋቢ ሐዲስ ጠንከር ያለ ሀሳብ መስማት እንደማንፈልግና ለዚህም ነው ጠጣር ሀሳብ የሚያቀርቡ ደራሲያን ሳይቀር ለመኖር ሲሉ ወደ ኮሜዲ ያኮበኮቡት ሲሉ ገልጸዋል። በተለይም ከዚህ ቀደም ቢዮንሴ ወደ ኢትዮጵያ በመጣችበት ወቅት የተደረገላትን አቀባበል በማስታወስ የሃይማኖት ተቋማት ማንነትን ማበጠር እንዳለባቸውና ለዝነኞች ተብሎ ሃይማኖትን ዝቅ የሚያደርግ ሸብረብ ማለት አትራፊ እንዳልሆነ አስገንዝበዋል። በመቀጠል የምንመለከተው በአሁኑ ወቅት በከፍተኛ የጤና እክል ምክንያት በሕክምና ላይ ለሚገኘው ለማስተር አብነት ከበደ ከካናዳ ቶሮንቶ ተስፍሽ ከእውነት መንደር በተባለ ግለሰብ የተላከለትን እጅግ ዝርዝር የሆነ ምክርና ጥሪ ነው። ተስፍሽ በመልእክቱ ማስተር አብነት እነዚህን ውሳኔዎች በአስቸኳይ ተግባራዊ ካደረገ ወደ መልካም ጤንነቱ የመመለስ እድሉ ሰፊ እንደሚሆን፣ ካልሆነ ግን ለጤናው ከፍተኛ ዋጋ ሊከፍል እንደሚችል በማሳሰብ ሶስት ዋና ነጥቦችን በዝርዝር አቅርበዋል። የመጀመሪያውና ዋነኛው ነጥብ ማህበራዊ ሚዲያንና ስልክን በአስቸኳይ ማቆም የሚለው ነው። ተስፍሽ እንደገለጸው ለማንኛውም ቀዶ ጥገና ላይም ሰርጀሪ አእምሮዊ ዝግጅት ወይም ሜንታል ፕሪፓሬሽን ወሳኝ ነው። አእምሮ ሲያርፍ ሰውነት ራሱን የመተካትና የመፈወስ ፍጥነቱ እንደሚጨምር የጠቀሰው ተስፍሽ ማስተር አብነት ግን በተቃራኒው በየሰዓቱ ወደ ማህበራዊ ሚዲያ እየመጣ ፎቶዎችን በመለጠፍና የተለያዩ መረጃዎችን በመከታተል አእምሮን በቡቱቱ ነገሮች እየወጠረ እንደሚገኝ ገልጿል። በማህበራዊ ሚዲያ ላይ የሚታዩ ያልተፈለጉ ንግግሮች
ንግግሮች፣ አስፈሪ ዜናዎችና አላስፈላጊ ውጥረቶች የሕክምናውን ውጤት ከንቱ ሊያደርጉት እንደሚችሉ በማስጠንቀቅ ቢያንስ ለሁለተኛ ቀዶ ጥገና ራሱን ለማዘጋጀት ስልኩን ለቤተሰብ ግንኙነት ብቻ ለተወሰነ ሰዓት ብቻ እንዲጠቀም በጥብቅ መክሯል። ሁለተኛው ነጥብ ማስተር አብነት ከጸልዩልኝ ጥሪ ወደ መጸለይ ተግባር እንዲሸጋገር የቀረበለት ምክር ነው። ተስፍሽ የተባለው ግለሰብ እንደገለጸው ማስተር አብነት በተደጋጋሚ ወደ ማህበራዊ ሚዲያ እየወጣ ጸልዩልኝ ማለቱ ለስልክና ለማህበራዊ ሚዲያ ትኩረት እንዲሰጥ አንዱ ምክንያት ሆኗል። ይልቁንም አሁን ላይ የሚሰማውን ስሜትና የህመም መጠን እሱ ራሱ ስለሚያውቀው በሚሰማው ስሜትና በእምነቱ መጠን ለራሱ እንዲጸልይ ያሳስበዋል። ይህ አካሄድ ከውጭ ካለ ትኩረት ይልቅ ወደ ውስጣዊ ሰላም እንደሚመራውና ከሚዲያ ጫጫታ እንደሚለየው አስገንዝበዋል። በመጨረሻም ማስተር አብነት ለአእምሮ ረፍት እንዲሰጥና ራሱን እንዲያዳምጥ ጥሪ ቀርቧል። ከማህበራዊ ሚዲያ ጫጫታ ወጥቶ በከፍተኛ ዝምታ ውስጥ መዝሙር ወይም መጽሐፍ ቅዱስን በማንበብ አእምሮውን እንዲያረጋጋ መክሯል። ይህም በሰውነት ውስጥ የውጥረት ሆርሞኖችን በመቀነስ የፈውስ ሴሎች እንዲነቃቁና ፈውስን እንደሚያፈጥን አብራርቷል። ፈውስ በሰውነት ላይ ከመድረሱ በፊት በአእምሮ ውስጥ ይጀምራል የሚለውን ነጥብ አጽንኦት የሰጠው ተስፍሽ ማስተር አብነት ህመሙን አዳምጦ አርፎ ካልታከመ ጥረቱ ሁሉ ውሃ ቅዳ ውሃ መልስ ሆኖ ደስ ወደማይል ውጤት ሊቀየር እንደሚችል በገለልተኝነት አስጠንቅቋል። እኛም ለተቸገሩት ወገኖች ቀድሞ በመገኘት አቅመ ደካሞችን በመርዳትና በበጎ ተግባሩ በብዙዎች ዘንድ አክብሮትን ያተረፈው ማስተር አብነት አሁን ካለበት የጤና እክል በቶሎ አገግሞ ወደ ቀድሞ ጤናውና ጥንካሬው እንዲመለስ ልባዊ ምኞታችንን እየገለጽን ላበረከተው መልካም አርአያነትና ሰብአዊ ተግባር ምላሹ የተሟላ ጤና ሆኖ በቅርቡ ወደ ሀገሩና ወደ ናፈቀው ህዝቡ ተመልሶ በጎ ስራዎች እንዲቀጥል ልባዊ ምኞታችን ነው። የምንወዳችሁ የቻናላችን ተከታዮች ስለ አርቲስት ነጻነት ወርቅነህ የተሰጡ አስተያየቶችና መጋቢ አዲስ እሸቱ ስለ ትውልዱ አስተሳሰብ የሰነዘሩትን የአስተሳሰብ ፋስት ፉድ ትችት ተመልክተናል። ለማስተር አብነት ከበደ የተላለፈውን ምክር ዳሰናል። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? እንደተለመደው ሀሳባችሁን በኮሜንት መስጫው ላይ አጋሩን እያልን ቪዲዮውን ላይክና ሼር በማድረግ ለሌሎችም እንዲደርስ አድርጉ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።